ሄዳ ነበረ። በሄደችው መሰረት መጀመሪያ ማረፊያ ቤት ማረፍ አለብሽ ባሏት መሰረት እንግዲህ ኢንስፔክተሮቹ ሄደው ልታሳርፋት ሄዳ ነበረ። ከዛ ስትይዛት ስትሄድ እንግዲህ ያው እርግብ ከሜላት ጋር ልትገናኝ ይችላለች ማለት ነው። መጀመሪያ ግን እርግብን ከመውሰዱ በፊት እሷን ሜላትን ነበር ያናገራት። ከዛ ሜላት ብቻዋን ቁጭ ብላ ነበረ። ሰዓቱ ምሽት ላይ ነበረ። ከዛም ብቻዋን ቁጭ ባለችበት ሰዓት እንግዲህ በጣም ትደነግጣለች። በጣም ትደነግጥና ከመቀመጫዋ ትነሳለች። ከዛ ምን ነው ደነገጥሽ ብሎ ይጠይቃታል። እንዴት አልደነግጥ ማንም ባሌለበት ሰዓት ለምንድን ነው የመጣኸው ብላ ትደነግጥና ትጠይቀዋለች። እሱም ምን ሆነሻል ብሎ ይመልስላታል። በዚህ ሰዓት እዚህ ምን ትሰራለህ እያልኩ ነው በማለት ትጠይቀዋለች። እሱም አሁን ነገሩ ገባኝ፣ ወይዘሮ ሜላት አንቺ እንደምታስቢው አይነት ሰው አይደለሁም በማለት እሱ ይመልስላታል። እንግዲህ ሜላት በጣም የደነገጠችው ብቻዬን እየመጣው ሊደፍረኝ ነው ብላ ነው መሰለኝ እና ደንግጣ ነበረ። እሱ ግን እርግብን ይዞ ከኋላ አስከትሎ ነው የመጣው። እንደዛ ካልሆነ ካዲያ ለምን መጣ በማለት ትጠይቀዋለች። እሱም ከሰው ጋር ልናገናኝሽ ነው በማለት ይመልስላታል። እሷም እረ ከማጋ ነው ደግሞ የምታገናኘኝ በማለት ትመልስለታለች። እሱም ወይዘሮ ሜላት እስኪ መጀመሪያ ተረጋጊ በማለት እሷን ያረጋጋታል። ምንም አይነት ችግር እንዲፈጠር አንፈልግም በማለት ይመልስላታል። እኮ ነገረኛ ካዲያ ለምን ዝም ትለኛለህ በማለት እሷም ተጠይቀዋለች። እሱም ፊቱን መለስ ያደርግና ኢንስፔክተር ግቡ በማለት ይጠራቸዋል። ከዛም እርግብን ይዛ ትመጣለች። ሜላት የምትሆነውን አጣች። እርግብ በማለት እያለከለከች ትጠራታለች። የምትይዘውን የምታነሳውን አጣች። ኢንስፔክተሯ እንዴት አመሸሽ ሜላት በማለት ሰላም ትላታለች። ሜላት ግን በጩኸት ድምፅ ምን አባሽ ደግሞ እዚህ ልታደርጊ መጣሽ በማለት እርግብን ትጠይቃታለች። እርግብም እየተንቀጠቀጠች ይቅርታ በማለት ትመልስላታለች። ሜላትም በጣም ተናዳለች። ይቅርታ በማለት ትመልስላታለች። እርግብም በጣም ተንቀጠቀጠች። አዎ ይቅርታ በማለት ደግማ ትጠይቃታለች። ሜላትም አዎ ለምን እዚህ መጣሽ በማለት ትጠይቃታለች። እርግብም አይ ለዚህ ብቻ እንኳን አይደለም በማለት ትመልስላታለች። እና ካዲያ ለምንድን ነው በማለት ሜላት በተናደደ ኃይል ትጠይቃታለች። ብዙ የምናወራው ነገር አለ በማለት እርግብም ለሜላት ትመልስላታለች። ሜላትም ስሙ እኔ ምንም አይነት ነገር አልፈልግም፣ አሁን እቺ ልጅ ከዚህ ክላስ አስወጡልኝ በማለት ትጠይቃቸዋለች። አስወጡልኝ በማለት ትጮሃለች። ወይዘሮ ሜላት መረጋጋት አለብሽ በማለት ይመልስላታል። ስለምን መረጋጋት ነው የምታወራው? አስወጡልኝ አልኩኝ አይደለ? አልፈልግም በማለት ትጮሃለች። ኢንስፔክተርም ችግሩ እዚህ ለሚፈጠረው አደጋ እኛም አንቺም አይደለንም በማለት ትጠይቃታለች። ሜላትም እሱ ደግሞ ምን ማለት ነው በማለት ትመልስላታለች። ስለዚህ የሚሆነው የሚፈቅደውም የሚከለከለውም ሕግና ሕግ ብቻ ነው በማለት ትመልስላታለች። ሜላትም ምንድነው የምታወሪው በማለት ትመልስላታለች። ኢንስፔክተር ማለት የፈለገችው እርግብም እንዳንቺ ተጠርጣሪ ነች ማለት ነው በማለት ይመልስላታል። ሜላትም እና በማለት ትመልስላታለች። እናማ ወንጀለኛ ነች ተብላ እስከሚፈረድባት ድረስ ወይም ደግሞ ነፃ ነሽ ተብላ እስከምትወጣ ድረስ እዚሁ ትቆያለች ማለት ነው በማለት ሜላትን ያስረዳታል። ሜላትም በፍጹም እኔ እንደዚች አይነት ሴጣን ጋር አብሬ መኖር አልፈልግም በማለት ትመልስላቸዋለች። ሜላት አይሆንም ብላ ችግር ትላለች። ኢንስፔክተሯ ወይዘሮ ሜላት ተረጋግተሽ ብታስቢበት በጣም አሪፍ ነው። እርግብና አንቺ አንድ ክላስ መሆነው ከእርግብ ይልቅ ተጠቃሚዋ አንቺ ነሽ በማለት ትመልስላታለች። ሜላትም ኧረ አንቄ እንድገላት እየመከርሽ ነው በማለት ትመልስላታለች።
ኢንስፔክተሯም እንደዚህ አይነት ነገር የምትሞክሪ ነገር ቂል ሴት አትመስልኝም በማለት ኢንስፔክተርም ትመልስላታለች። ለማንኛውም ቂም በቀል ጠቃሚ አይደለም በማለት ይመልስላታል። እርግብ ደግሞ እዚህ መሆኗ ግዴታ ነው በማለት እሱም ይመልስላታል። ኢንስፔክተር እኛ እንሂድ በማለት በዚህ ይሰናበታሉ። ሰላም ሰላም፣ ውድ የቻናል ቤተሰቦች ተከታታዮች እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ። ዛሬ ደግሞ ኖላዊ ድራማ በሚለው ክፍል 128 መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። እንግዲህ ሜላት ያው በጣም በእርግብ ተናዳባታለች። ጭራሹ ነው ይባስ ብላ በአካል ራሷ የታሰረችበት ክላስ አብረው ይገኛሉ ማለት ነው። እናም እንግዲህ ሜላት በጣም ተናዳ እስከ ማነቅ ድረስ ሁሉ ደርሳ ነበር። መለስ ብላ ግን ራሷን ዞር ብላ ስታየው ተመልሳ ተረጋግታ ቁጭ ብላለች። እናም ሀኒ ክላሷ ቁጭ ብላ ነበረ ከነ ሰላም ጋር መታ። እናም ስትገባ ኖላዊን አላገኘችውም። ቀኑ ሰዓቱ መሽቶ ነበረ እና በዚህ ሰዓት የት ሄደ እያለች እየተጨነቀች ነበር። ከዛ ኖላዊ በሩን ከፈታ አድርጎ ሲገባ ሀኒ ቁጭ ብላለች። እንዲህ ሀኒዬ በማለት እሱም ይደነግጣል ሲያት። ሀኒም አባዬ መጣ እንዴት ነህ በማለት ትመልስለታለች። እሱም ወንበሯ ላይ ቁጭ ብሎ እንዴት ዋልሽ ሀኒዬ በማለት ይመልስላታል። እንዴት ዋልክልኝ አባዬ በማለት እሷም ሰላምታዋን ትመልሳለች። ምን ነው ተከዝሽ በማለት ኖላዊም ይጠይቃታል። ማለቴ አልመሸም እንዴ በማለት ኖላዊም ለሀኒ ይመልስላታል። እንዴ ምን ነው አባዬ መሸ እንዴ በማለት ሀኒም ትመልስለታለች። አየኔ ነገር እኔማ መሽቷል ብዬ ነው በማለት ኖላዊም ለሀኒ ይመልስላታል። ሀኒም ምን ነው አባዬ ብላ ትጠይቀዋለች። አይ እንደው ማለቴ ሰዓቱ ስለሄደ እዚህ አገኝሻለሁ ብዬ አላሰብኩኝም ነበር በማለት ኖላዊም ለሀኒ ይመልስላታል። ሀኒም ለምን እንዴ አንተ እኮ አባቴ ነህ በማለት ትመልስለታለች። ኖላዊም ሀኒዬ በማለት ይጠራታል። አባዬ ዛሬም ቤተሰቦችሽ ጋር መሄድ አለብሽ ልትለኝ ነው አይደለ በማለት ሀኒም ትጠይቀዋለች። ምን ላድርግ የኔ ልጅ እናትሽ ቤት የለች፣ ወንድምና እህትሽ እኮ ብቸኝነት እንዳይሰማቸው ብዬ ነው በማለት ኖላዊም ለሀና ይመልስላታል። ሀናም ችግር የለውም እነሱ እኮ 2-3 ናቸው፣ አንተ አለህ አይደል እንዴ ብቻህን በማለት ሀኒም ለኖላዊ ትመልስለታለች። ኖላዊም ሀንዬ እኔ እኮ ለምጄዋለሁ ምን እንዳልሆን ብለሽ ነው በማለት ኖላዊም ይመልስላታል። ሀና አባዬ ይሄንን ነገር እንዝለለው በማለት ትጠይቀዋለች። እሺ በቃ ሀንዬ በማለት ትመልስለታለች። ግን ለመሆኑ እስከዚህ ሰዓት የት አምሽተህ ነው በማለት ኖላዊን ሀና ትጠይቀዋለች። ኖላዊም እስኪ ተይኝ ሀንዬ በማለት ይመልስላታል። ምንድን ነው አባዬ ብላ ሀኒም ትጠይቀዋለች። እነኚህ ልጆች እየፈለግኩ ነበረ ግን አንድ ሰው እንኳን አየሁ የሚል የለም በማለት ኖላዊም ይመልስላታል። ሀኒም እነ አሲርን ነው ብላ ትጠይቀዋለች። ኖላዊም አዎ ብሎ ይመልስላታል። እና እስከዚህ ሰዓት ብላ ሀኒም ትጠይቀዋለች። እና ምን ላድርግ ሀንዬ ቀን ፈልጌ ሳጣቸው ሁል ጊዜ ማታ ማታ እየሰከሩ ስለሚመጡ በየመጠጡ ቤት ልፈልጋቸው ብዬ ነዋ በማለት ኖላዊም ለሀና ይመልስላታል። ሀናም እንግዲህ እኔ ነኝ ለዚህ ያበቃዋቸው በማለት ለራሷ እየተጸጸተች ነው። ኖላዊም ምን ነው ሀንዬ አንቺ ምን አደረግሽ በማለት ይጠይቋታል። እኔ ባረቃቸው ሎሮ ይሄኔ አብረውኝ ነበሩ ብላ ሀኒም ትመልስለታለች። ኖላዊም ወይ ሀንዬ እነሱ መጥፋት ከፈለጉ አንቺ እግራቸውን አስረሽ አታስቀሪያቸው በማለት ኖላዊም ለሀኒ ይመልስላታል። ሀኒም ባላስቀይማቸው ሎሮ ቢያንስ እንኳን የት እንደሄዱ ይነግሩኝ ነበረ በማለት ሀኒም ለኖላዊ ትነግረዋለች።
ኖላዊም ቆይ ግን ሀንዬ ለምንድን ነው የሁሉንም ጥፋት እኔ ኃላፊነት ካልወሰድኩ የምትይው በማለት ይጠይቋታል። እንደሱ አይደለም አባ፣ እነሱ እንደ እህት ሲቀርቡኝ እኔ ግን የስጋ እህትና ወንድሜን አስበለጥኳቸው በማለትን ሀኒም ለኖላዊ ትነግረዋለች። ኖላዊም ሀንዬ ምን ሆነሻል? አንቺ ምንም ነገር አላደረግሽም በማለት ይመልሱላታል። ሀኒም እያለቀሰች ተው አባዬ አታጽናናኝ፣ እኔ ነኝ እንደዚህ ያደረግኳቸው፣ ሲቀርቡኝ ብቀርባቸው፣ ሲወዱኝ ብወዳቸው፣ እንደ ጓደኛዬ ባያቸው ኖሮ ቢያንስ እንኳን የሄዱበትን ይነግሩኝ ነበረ በማለት ሀኒም እያለቀሰች ለኖላዊ ትነግረዋለች። ኖላዊም ምን ትላለች እቺ ነፍራቃ ልታለቅስ ነው እንዴ በማለት ይመልሱላታል። ሀኒም እንባዋን እየጠራረገች እንዴት አላለቅስም አባዬ፣ እነ ሲር እኮ በችግሬ ጊዜ የነበሩ በጣም ጥሩ ልጆች ነበሩ በማለት ሀኒም ለኖላዊ ትነግረዋለች። አዎ ከደሴ አንስቶ እስከ አዲስ አበባ ድረስ በተለይ ከአሲር ጋራ ብዙ ነገር ያሳለፉት እነሱም የጎዳናን መተዳደር ረስተው አሲርም ከስራው ሁሉ ከሁሉ ነገሩ ተመልሶ ተስተካክሎ ሀኒንም ኖላዊንም እንደ እህትና እንደ አባት እያዩ ከብዙ ነገር ተስተካክለው ነበረ ሁሉ ነገሯ ከጎኗ ከሁሉ ስትከፋም ስትሰቅም ስትደሰትም አብረዋት የነበሩ ልጆች ነበሩ። እሷ ግን ዛሬ እነ አሲርን እና እነ ሰላምን ስታገኛቸው እነሱን ረስታ ወደ እነሱ በሆነች ሰዓት እንግዲህ ተምቹና አሲር ተናደውባታል። በተለይ መስቀልና ፎቶዋ በጠፋ ሰዓት ያ ሁሉ ብዙ ነገር ያደረጉት ለሷ ሲሉ ነበረ። እናም አሁን ላይ ግን ሀኒ ገብቷት ተጸጽታ በእኔ ምክንያት ነው እንደዚህ የሆኑት ሊሄዱም የቻሉትም ቢያንስ እንኳን በቀርባቸው ኖሮ የሚሄዱበትን ቦታ ይነግሩ የነበረ በማለት እያዘነች ትገኛለች። ኖላዊም እንግዲህ ሀንዬ አንቺ እኮ ገና መኖርን እያልጠገብሽ ገና እንቦጥ ልጅ ነሽ፣ እንደዚህ እንደው ሁሉም ነገር እራስሽን እያስገባሽ እራስ መውቀስ የለብሽም በማለት ኖላዊም ይቆጣታል። አለም ደግሞ ጎዶሎ ናት። ጎደሎ የሆነችው ደግሞ አንቺ አጉደለሽባት ሳይሆን አለም ገና ከመፈጠሯ ከመጀመሪያውም ጎዶሎ ስለነበረች ነው በማለት ኖላዊም ሀኒን ያረጋጓታል። እንግዲህ ሀኒዬ በጣም እያለቀሰች ነው። ቢያንስ እንኳን የሚሄዱበትን ቢነግሯት ኖሮ ይሄ ሁሉ ጸጸት አይመጣም ነበረ። እናም እርግብ እና ሜላት እንግዲህ እስር ቤት ቁጭ ብለው ተፋጠው ሁለቱም እየተፋጠጡ እያሉ አብረዋት የታሰሩት ጓደኞቿ ከሜላት ጋር የነበሩ ልጆች እስረኞች ነበሩና ከዛ ከሄዱበት ወጥተው ነበረ ይመጡና ይሰበሰባሉ። ከዛ እርግብን ገና ብለው ሲያዋት ሜላትን ሰላም ካሏት በኋላ እርግብን ያዋታል። እንዴ ዛሬ እንግዳ ያለ እንዴ በማለት ይጠይቃሉ። እረ አዲስ ገቢ በማለት ይሏታል። ስሚ አንቺ ምን ልትሰሪ ነው የመጣሽው ብላ አንዷ እርግብን ይዛ ትጠይቃታለች። እርግብም ማለት ብላ ትላለች፣ ትንቀጠቀጣለች። አማርኛ አሰሚም እንዴ ምን ልታረጊ ነው የመጣሽው እያለች ይዛ ትጠይቃታለች። እንዴ ታስሬ ነዋ በማለት እርግብም ለልጅቷ ትመልስላታለች። እና ካዲያ እንዴት ነው ቤታችን እንዴት ነው ወደድሽው በማለት ትጠይቃታለች። እርግብም እኔ እንጃ በማለት ትንቀጠቀጣለች። ስሚ የሰው ቤት ምንም ባያምር ወድጄዋለሁ ነው የሚባለው እና አሁን ተነሺ በማለት ትቆጣታለች። እርግብም ሽምቅቅ ብላ ከመቀመጫዋ ብድግ ትላለች። የሻማ ቶሎ በይ አንጪ በማለት ትጠይቃታለች። እርግብም የሻማ ደግሞ ምንድን ነው በማለት ትመልስላታለች። አንዷም ቀጠል ትልና እዚህ ቤት ማንኛውም ታራሚ ሲገባ መጀመሪያ የሻማ ገንዘብ መክፈል አለበት በማለት ትነግራታለች። እርግብም እኔ እኮ ምንም ገንዘብ አልያዝኩም በማለት ትመልስላታለች። እንደዛ ከሆነ ወይ ተኝ ወይ ጨፍሪ በማለት ያስገድዷታል። እርግብም እኔ መስፈንም መጨፈርም አልችልም በማለት ትላቸዋለች። አንዱን ማድረግ ግዴታሽ ነው፣ ምህረት የሚባል ነገር ስለሌለ ዝም ብለሽ የታዘዝሽውን ነገር አድርጊ በማለት ሜላትም ትነግራታለች። እሺ በቃ ዝፈኑልኝና እኔ ጨፍራለሁ በማለት ትነግራቸዋለች። እሷም እንደውም እየዘፈንሽ ጨፍሪ በማለት ትላታለች።
እንዲህ እንደዛ ይሻላል በማለት እርግብም በዚህ ትጠይቃቸዋለች። አዎ እየዘፈንሽ ጨፍሪልና በማለት በዚህ ይስማማሉ። ቆይሽ ምን ልስፈንላችሁ ምን ልጨፍር በማለት እርግብም ትጨናነቃለች። እሺ በቃ እንደውም ጎጃሜ ነው የምዘፍንላችሁ በማለት እርግብም ትጠይቃቸዋለች። እሺ በቃ በይ ብላው እንግዲህ ወደ ጭፈራዋና ወደ ዘፈኗ ትሄዳለች። እና ካዲያ ወረጃ ወደ ታች አናቴ ላይ ተገትረሽ ነው እንዴ ብትጨፍሪው በማለት አንዷም ትቆጣታለች። እሰይ ጭፈራው ቀለጠ ይልሃል። እና እንግዲህ ጭፈራዋን እያቀወጠችው ነው ማለት ነው እርግብ። እነሱም እያጨበጨቡላት ነው። እስክስተው ጭፈራው ወረገረግ ሆበልጃሌ ሆበልጃሌ እያለች እንግዲህ እየጨፈረች ነው ማለት ነው። እና ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።